አንድ ኑዕማን የተባለ ሰው በእጁ መሳሪያን ይዞ ፊቱ በላብ ተጠምቆና በፍርሃት ተሞልቶ እየሮጠ ወደ ቤቱ ይመለሳል። ሚስት ከውጪ ልጇን ይዛ በፍርሃት የባሏን መምጣት እየተጠባበቀች ነበር። ልጅ በጣም ፈርቷል። እንዲህ ያለ ነገር ከዚህ በፊት ተመልክቶ አያውቅም። በመንደራቸው ላይ ያለው ጋራ በሙሉ በሚያስፈሩና በጥቋቁር ተኩላዎች ተሞልተዋል። ኑዕማንም ወደ ቤት ደረሰ። ወደ ሚስቱ ጋርም ገብቶ ከዚህ ማምለጥ አለብን፣ እነዚህ ጨካኝ ተኩላዎች ተመልሰው መጥተዋል። ቤት ውስጥ ያለው ነገር ሁሉ ይቅርብን፣ ህይወታችን ይቀድማል፣ ልጃችንን መጠበቅ አለብን፣ ከዚህ እንውጣ ይላታል። ኑዕማንም ከተኩላዎቹ የሚያመልጥበትን መንገድ ለማመቻቸት ወደ ውጪ ለመውጣትና ሚስቱ ደግሞ ቤት ሆና ትንሽ ልጃቸውን ይዛ የሚያስፈልጉ የተወሰኑ ዕቃዎች ካሉ እነሱ እንድታወጣጣ ይነግራታል። ትንሹ ልጃቸው ረያን በጣም ፈርቷል። በዚህ ድቅድቅ ምሽት ከእናትና አባቱ ጋር በሰላም መተኛት እንጂ እናትና አባቱ ተጨንቀው እያለቀሱ ሲመለከት በጣም አዝኗል። እናት ያ ትንሽ ልጇ እንዳይከፋ እሷን ማባበል ጀመረች። ከተወሰነ ቆይታ በኋላም ኑዕማን ወደ ቤት ይመለሳል። መንገዱን እንዳመቻቸና ተኩላዎቹ በጣም እየቀረቡ እንደሆነ ይነግራታል። ወደ ልጁ ጋርም ጠጋ ብሎ አቅፎ ከሳመው በኋላ ምንም አትጨነቅ እሺ ልጄ፣ ሁሉም ነገር ያልፋል፣ አብሽር፣ ምንም አትፍራ ይለዋል። ከዛም ኑዕማን ሚስትና ልጆቹን ይዞ ቤቱን ለቆ መውጣት ጀመረ። የመንደሩ ሰዎች ሁሉ በመንደሩ ላይ በተነሳው ድንገተኛ እሳትና በእነዛ አስፈሪ ተኩላዎች ስለተሞላ የሚገባበት አጥቷል። እነዛ የተራቡ ተኩላዎች ከስንት አንዴ የመጡ ሰዎችን ጨፍጭፈው ነበር የሚሄዱት። ተኩላዎቹ ወደ እነሱ በጣም እየቀረቡ እንደሆነ ያወቀው ኑዕማን ለሚስቱ ረያንን ይዛ እንድትሄድና ወደ ኋላ እንዳትመለስ ይነግራትና ወደ ኋላ ይመለሳል። ነገር ግን እየሄዱ ሳለ በድንገት የኑዕማን ጩኸት ይሰማል። ልጅ በጣም ደነገጠ። ወደ ኋላም ዞሮ ሊመለከት ሲል እናቱ ልጄ ሆይ ወደፊት ብቻ ወደ ኋላ ማየት የለብህም ብላ እየሮጠ እንዲሄድ ታደርገው ጀመር። ከኑዕማን ተለይተው እየሄዱም ቢሆን የእነሱም ዕጣ ፈንታ አልቀረም። ተኩላዎቹ ወደ እነሱም እየቀረቡ መጡ። እናትም ይህንን ነገር ስታስተውል ባላት አቅም ከልጇ ለማስጣል ብላ ዱላን ትይዛለች። ነገር ግን ተኩላዎቹ በጣም ብዙ ነበሩ። ስለዚህ ያላት አማራጭ ፊት ለፊት ወደሚታየው ወንዝ ልጇን እንደምንመላክና የራሷን ሕይወት ደግሞ መሰዋት ካለባት ወደ ኋላ ላለመሸሽ ነበር። ስለዚህ ወደ ልጇ እያለቀሰች እየተመለከተች አቀፈችውና ፊት ለፊት ወደሚታየው ወንዝ ሄድ፣ እኔ ከተመቸኝ ትንሽ ቆይቼ እመጣለሁ ትለዋለች። ልጅ ግን የአባቱም ወደ ኋላ መቅረት እሱንም ጉዳት ውስጥ እንደጨመረው ስላወቀ አልሄድም፣ ከአንቺ ጋርም ቢሆን እዚሁ እሆናለሁ አላት። ነገር ግን እናት እያለቀሰችም ቢሆን የልጇን እንባ ጠርጋ እንደምንም ራሷን አጠንክራ ሂድ ልጄ፣ እዚህ መሆንህ ጥቅም የለውም፣ ወደ ወንዙ ጋር ጠጋ በል፣ እኔን እውነት የምትወደኝ ከሆነ ወደዛ ወንዝ ሂድ ብላ በግድ ረያን ወደዛ ወንዝ እንዲሄድ ታደርገዋለች። ረያንም በትንሽ እግሮቹ እንደምንም እየሮጠ ወደ ወንዙ ይደርሳል። ወደ ኋላ ዞሮ ሲመለከት እናቱም አልተረፈችም። እሷ ባለችበት ቦታ ተኩላዎቹ ከበዋታል። ተኩላዎቹ በእሷ ላይ ትኩረት ስላደረጉ እሱን አላዩትም። ረያንም ወንዝ ዳር ባገኘው ትንሽዬ ሳጥን ላይ ቁጭ ይልና ወንዙ ላይ ይገባል። በአንድ ሌሊት እናትንም አባቱንም በማጣቱ በጣም አዝኗል። ወዴት እንደሚሄድ አያውቅም። ነገር ግን ወንዙ ንፋስ ሲነፍስ ወደሚወስድበት ቦታ ዝም ብሎ መሄድ ጀመረ። በመሃል የእናቱና የአባቱ ድምፅ፣ የሰፈሩ ሰዎች መረበሽ፣ የነዛ አስፈሪ ተኩላ ምስል ፊቱ ላይ የመጣበት ያስጨንቀው ጀመር። የተቀመጠበትም ስልቻ ባህሩ ላይ ከተሽከረከረ በኋላ ወደ አንድ ባህር ዳርቻ ላይ ይጥለዋል። በዛ አካባቢ የነበረ አንድ አዛውንት ነበር። ውስጡ ያለው ምንድነው ብሎ ጠጋ ብሎ ሲመለከት ባየው ነገር በጣም ደነገጠ። ውስጡ ላይ አንድ የሚያሳሳና ገና እድሜው 5 እንኳን ያልሞላው ሕፃን ልጅ ውስጥ ተኝቶ ነበር። አዛውንቱ ባየው ነገር በጣም አዘነ። ልጁን እንዲሁ ሊተወው አልፈለገም። ወዲያውኑ ከዛ ስልቻ ላይ ካወጣው በኋላ ራሱ ላይ አቅፎ ወደ ቤት ይዞት ይሄድ ጀመር። ይህ ሰው ስሙ ኢብራሂም ይባላል። ፋጢማ የምትባል ሚስት ነበረችው። ረያንንም እንደተሸከመው ወደ ፋጢማ ጋር ይዞት ይሄዳል። ፋጢማም ከኢብራሂም ጋር ከተጋቡ ብዙ ዓመታት ያለፉ ቢሆንም ልጅን ግን አላገኙም ነበር። በዚህም ረያንን ስትመለከተው በጣም አዘነችለት። ወደ ውስጥ ማስገብታ ተንከባከበው ጀመር። ረያን ለተወሰኑ ቀናት ራሱን አያውቅም ነበር። ተነስቶ ቢራመድም የቀረበለትን ቢበላም ቢጠጣም ነገር ግን ራሱን አያውቅም ነበር። ከ3 ቀን በኋላ ነበር ረያን እየተጠናከረና ኢብራሂምንና ሚስቱን እያወቃቸውና የተግባባቸው ሲመጣ ሁሉም ነገር ትዝ ይለው ጀመር።
የመንደሩ ሰዎች እንዴት እንደተረበሹ ድምፃቸውና ጩኸታቸው፣ የእናቱ በተኩላ መወረርና መበላት፣ ከዚህ ሂድ እያለች ስትቆጣው የነበረውን ነገር ሁሉ ያስታውስ ጀመር። በዚህ ሰዓትም ረያን በጣም ደነገጠ፣ ማልቀስም ጀመረ። ፋጢማም ረያን አሞታል ብላ በማሰብ አልጋ ላይ አስተኝታ እንክብካቤ ታደርግለት ጀመር። ነገር ግን ረያን ሁሉም ነገር ትዝ ይለዋል። ማታ ማታም መተኛት አቃተው። የአባቱና የእናቱ ድምፅ እየመጣበት ያስጨንቀው ጀመር። ፋጢማ ግን ከጎኑ አልጠፋች። ታቅፈዋለች። ምን ሆነህ ነው ልጄ እያለችም ትጠይቀዋለች። ፋጢማና ኢብራሂም ትንሹ ረያን ራሱን እያወቀ እንደሆነና በተወሰነ መልኩ ያለፈውን ነገር እያስታወሰ መሆኑን ሲያውቅ ቁጭ አድርገው ይጠይቁታል። ኢብራሂምም እስቲ ልጄ ምን ሆነህ ነው የምታለቅሰው? ምን እያሰብክ ነው ብሎ አለሳልሶ ይጠይቀዋል። ረያንም ምንም ሳያስቀር ሁሉንም ነገር ይነግራቸው ጀመር። እንዴት አባታቸው መጥቶ ተጨንቆ ሚስትና እሱን ከቤት ይዟቸው እንደወጣ፣ እነዛ አስፈሪና የተራቡ ጥቋቁር ተኩላዎች መንደሩ ላይ ገብተው እንዴት እንደረበሹ፣ የተነሳው እሳት፣ የሰዎቹን መደናበር፣ እናቱ እንዴት እንደሞተችና እሱ ወንዝ ላይ እንዴት እንደገባ ምንም ሳያስቀር ሁሉንም ነገር እያለቀሰ ይነግራቸዋል። በዚህ ሰዓትም ፋጢማና ኢብራሂም ለረያን በጣም ያዝኑለታል። ከዚህ በኋላ እኔ አንተ እናት ነኝ፣ እናት እያልክ ጥራኝ፣ እሱ ደግሞ አባትህ ነው፣ ስለዚህ አባት እያልክ ጥራው ይሉታል። ከዛም ኢብራሂምና ፋጢማ ትንሹን ረያን እንደ ልጃቸው ያሳድጉት ጀመር። ነገር ግን አልፎ አልፎ ኢብራሂም በተኛበት ይጮሃል። ሌሊት በድንገት ብንን እያለ የእናቱና የአባቱ ምስል ትዝ እያለው እናቴ የት ነው ያለሽው? አባቴ የት ነህ? እያለ ይጮሃል። ከጎኑ ፋጢማና ኢብራሂም ባይኖሩ ኖሮ፣ እነሱ ሰበብ ባይሆኑት ኖሮ ይህ ልጅ በሕይወት ባልነበረ ወይም ደግሞ አቅሉን በሳትና ባበደ ነበር። አንድ ቀንም ረያን ከአዛውንቱ ኢብራሂም ጋር በጫካ እየተዘዋወረ ሳለ በድንገት ተኩላዎቹ ትዝ ይሉትና አባቴ ሆይ እኒህ ተኩላዎች ግን የት ነው የሚኖሩት? ወደዚህ ሲመጣሉን? ብሎ ይጠይቀዋል። ኢብራሂምም ይህንን ሲሰማ ልጄ ሆይ ምንም ነገር ማሰብ የለብህም። ኢብራሂምም የረያንን ንግግርና ጭንቀት ሲመለከት ልጄ ሆይ ምንም አትጨነቅ፣ እኒህ ተኩላዎች እኮ እነሱን ለማባረርና ከራስህ ለማራቅ በጣም ቀላል ነው አለና አንድ የድሮ ዛፍ እያመላከተው ይህን ዛፍ የተከለው አያቴ ነበር። የዘይቱን ዛፍ ነው። ቅርንጫፎቹ በጣም ጠንካራና ፍሬው በጣም ጣፋጭ ነው። ይህን የነገርኩህ ለምን እንደሆነ በደንብ አብራራልሃለሁ። እኒህ የተራቡ ተኩላዎች የሚመጡት ፈሪ ሰዎች ጋር ነው። ውስጥህ ላይ ፍርሃት የሚታይ ከሆነ እኒህ ተኩላዎች ይጫወቱብሃል። ነገር ግን ቆፍጠን ብለህ ሰዎችን ሰብስበህ የምትጋፈጥ ከሆነ ግን ከነሱ ለማምለጥ በጣም ቀላል ነው ይለዋል። በሌላ በኩል ደግሞ ፋጢማ ረያንን እንዴት ዳቦ እንደሚጋገር፣ ሊጥ እንዴት እንደሚቦካ እንዲሁም የተለያዩ የቤት ስራዎችንና የእጅ ስራዎችን ታሳየውና ታስተምረው ነበር። ከዛም ረያን ከቀን ወደ ቀን ያንን የሚያስፈራ ህልም ከማየት ቅዠት፣ እንዲሁም እናቴ አባቴ ብሎ የሚጮኸውን ነገር እየቀነሰ ይመጣል። ምክንያቱም አሁን ከጎኑ ያሉት እንደ እናትና እንደ አባት እየተንከባከቡ የሚፈልገውን ነገር እያሟሉለት ስለሚያሳድጉት ነበር። በዚህም ሁኔታ ላይ ሳለ አንድ ቀን ኢብራሂም ረያንን ይዞ ወደ አንድ ክፍል ይዞት ይገባል። አንድ ከጠንካራ እንጨት የተሰራ ያረጀ ካዝናን ይከፍትና ልጄ ሆይ እዚህ ውስጥ ያለው ነገር ከዚህ በፊት ለማንም ተናግሬ አላውቅም፣ ነገር ግን ይህንን ላንተ ልነግረው ወስኛለሁ። ባለፈው እንደነገርኩ አባቴ ነበር ይህንን ተክል የተከለው አለና አንድ የድሮ ዱላን ከዛ ካዝና ውስጥ ያወጣል። ልጄ ሆይ ይሄ ዱላ የዋዛ አይደለም፣ ከዚሁ ከዘይቱን ዛፍ የተቆረጠ ነው። ነገር ግን ያኔ ደረቅ በነበረበትና በሚመችበት ሰዓት ነበር። ይህንን ዱላ ደግሞ እንካ፣ አባቴ ለኔ ያወረሰኝ፣ እኔ ደግሞ ላንተ አወርሳለሁ። አሁን ስለ ተኩላዎቹ በደንብ ልንገርህ። እኒህ ተኩላዎች በጣም የተራቡና ስግብግብ ናቸው። በ15 ዓመት አንዴ ነው የሚወጡት። ሲወጡ ደግሞ ከሰው ልጅ ዘር ፈሪ የሆኑትን የሚያስተርፉት ነገር የለም፣ መንደርም ይመርጣሉ። የኔ አባት በነበረበት ጊዜ አሁን በሰጠው ዱላ ነበር የሚጋፋቸው። ዱላው በጣም ጠንካራና ለመያዝ ምቹ እንዲሁም አሳማሚ ስለነበረ በዛ ይጣላቸዋል። ከተኩላዎቹ ራሱን ለመጠበቅ ትልቅ ሰበብ ስለሆነው ሲሞት ለኔ ነበር ያወረሰኝ። እኔም የምልህ እኒህን ተኩላዎች ማሸነፍ ከፈለግ ውስጥህ ላይ ያለውን ፍርሃት አስወግደህ የምትጋፈጣቸው ከሆነ ይፈራሉ። ስለዚህ አንተ ደግሞ በጣም ጠንካራና ጎበዝ እንደሆን ካውቃለሁ። ምክንያቱም ከዚህ የባሱ ብዙ ነገራቶችንም አሳልፈሃል። ይሄ ለአንተ የሰጠው ስጦታ ነው ብሎ ያንን ዱላ ይሰጠዋል። ረያንም ዱላውን ተቀብሎ አግባብ ባለው ቦታ ላይ ያስቀምጠዋል። አንድ ቀንም ረያን እንጨቶችን ከጫካ ለቅሞ ወደ ቤት ሲመለስ እናቱ እያለቀሰች ይመለከታታል። ባየውም ነገር በጣም አዘነ። ወደ ፋጢማም ጠጋ ብሎ ምን ሆነች ነው ብሎ ይጠይቃታል።
እሷም አባት እንደታመመ ትነግረዋለች። ረያንም ወዲያውኑ ወደ አባቱ ኢብራሂም ጋር ይገባል። ኢብራሂም መንቀሳቀስ አቅቶት ካልጋው ላይ አልተነሳም ነበር። እንደምንም ደግፎ ያነሳውና ወደ ሳሎን ይዞት ይገባል። ምን ሆነህ ነው አባቴ? የነካህ ነገር አለ እንዴ? ወደ ሐኪም ቤት እንሄድን ብሎ ይጠይቀዋል። ኢብራሂምም አይ ምንም አልሆንኩም፣ እድሜዬ ስለገፋ ነው። አሁን የመሞትበት ቀን ደርሷል። ስለዚህ ምንም መልፋት የለብህም፣ አብሽር ይለዋል። ረያንም በፍጹም አለ፣ አንተ ታመህ እዚህ ሆነህ እኔ ስራ አልገባም፣ የተቻለኝን ሁሉ ለማድረግ ወደ ኋላ አልልም ብሎ እሱን ማሳከም ይጀምራል። ነገር ግን የኢብራሂም በሽታ ኃይለኛ ስለነበር ከቤት መውጣት ይከለክለዋል። ከጊዜ ወደ ጊዜ አቅሙ እየሳሳና እየደከመ ይመጣል። በዚህም መሃል ኢብራሂም ያርፋል። ረያንም እንደምንም ራሱን ተቆጣጥሮ አባቱን በሰላምና በአማረ ሁኔታ ይቀብረዋል። እናቱንም አቅፎ ወደ ቤት መመለስ ጀመረ። አሁን የቤቱ ነገር ሁሉ ኃላፊነት በሱ ላይ ተጥሏል። ረያን ስራውን አላቆመም። እንደውም አጠናክሮ ወደ ጫካ ይወጣና ብዙ እንጨቶችን ለቅሞ በማምጣት መሸጥ ይጀምራል። በዚህም ባገኘው ትርፍና ብር ወደ ቤት ሲገባ ለእናቱ ፋጢማ የሚሆን ነገር፣ ለቤቱም ቀለብ የሚሆን ነገር በተወሰነ መልኩ ይዞ ይገባ ነበር። ከ15 ዓመት በኋላም ፋጢማ ረያንን ጠራቸውና በእጇ ላይ ያንን የዘይቱን ዱላ ይዛ የተኩላዎቹ መምጫ ሰዓት ደርሷል። አሁን አባትህ ኢብራሂም በነገረህ መሰረት ከውስጥህ ላይ ፍርሃትን አውጥተህ ልትጋፈጥ ይገባል። ይህ ደግሞ ብቻህን አይደለም የሚሆነው፣ ወደ መንደሩ ወዳሉ ሰዎች ሄደህ ልትነግራቸው ይገባል ብላ ታደፋፍረው ጀመር። ረያንም ጊዜ አላጠፋም። ወዲያውኑ ያንን ዱላ ይዞ ወደ መንደሩ ሰዎች ጋር ሊሄድ ይወስናል። እናቱንም ተሰናብቷት ካረጋጋት በኋላ ቀጥታ የመንደሩ ሰዎችን ሊያስጠነቅቅና ከውስጣቸው ላይ ፍርሃትን እንዲያወጡ ሊያደርግ ሊነግራቸው ያቀናል። አንዳንድ የመንደሩ ሰዎች የተኩላዎቹ መምጫ መሆኑን ስላወቁ በጣም ፈርተዋል። ከቤታቸው ደጅ ላይ ሆነው መጮህና ማልቀሳቸውን ተያይዘውታል። ምን ማድረግ አለብን እያሉም እየተወያዩ ነበር። ረያን ግን እንደነሱ ፈሪ ሆኖ በተኩላዎቹ መጠቃትን አልፈለገም ነበር። ወዲያውኑ ዱላውን እንደያዘ ወደ ሰፈሩ ሽማግሌዎች ጋር ይሄድና ይነግራቸው ጀመር። የተኩላዎቹ መምጫ ሰዓት እንደሆነ ይታወቃል። ስለዚህ ሁላችንም ከውስጣችን ላይ ፍርሃት ልናወጣ ይገባል አለ። ድምፁንም የሰሙት ሰዎች ከየቦታው ይተሙ ጀመር። የመንደሩ ዋና ሽማግሌ ሰልማን ይባላል። ወደ እሱ ጋርም ጠጋ አለና ምን ለማለት ፈልገህ ነው? እኒህ እኮ ተኩላዎች አሁን አይደለም የምናውቃቸው፣ ከዚህ በፊት ነው። ከውስጣችን ላይ ፍርሃትን ብናወጣም ባናወጣም አይለቁንም አለው። ረያንም ከዚህ በፊት በፍርሃት ምክንያት ቤተሰቦቹን እንዳጣቸው ይነግራቸዋል። ታዲያ ምን ልታደርጉን ያሰባችሁትን ብሎ ጠየቃቸው። ሰልማንም እኛ ከእንደዚህ በፊቱ እንደምናደርገው ሁላችንም 2 ወይም 3 ፍየል አውጥተን እንሰጣቸዋለን። ያንዴ ሲጠግቡ ጥለውን ይሄዳሉ አለው። ረያን ግን በሐሳቡ ጭራሽ አልተስማማም። ለምንድነው ለፍታችሁ ያገኛችሁትን በግና ፍየል ለነሱ የምትሰጧቸው? ይሄማ መሆን የለበትም። ሁላችንም ከውስጣችን ላይ ፍርሃትን አውጥተን የምንጋፈጣቸው ከሆነ የማንሸሽና ቆመን የምንጋፈጥ ከሆነ እነሱን ፈርተው ይሄዳሉ። ለምን እያለ ይቆጣው ጀመር። ሰልማን ግን በረያን ሐሳብ ጭራሽ አልተስማማም ነበር። ረያን እኒህ ተኩላዎች ድጋሚ እንዳይመለሱ አሁን ጀግንነታችንን እናሳያቸው ይገባል። ፈሪ ከሆንንማ ሁል ጊዜ እየመጡ ሊያሰቃዩን ነው ማለት ነው አለው። የሰፈሩ ሽማግሌ ሰልማን አንድ ልጅ አለችው። ስሟም ሰልዋ ይባላል። እሷም አቋሟ እንደ ረያን ነበር። የሚደግፋትን ሰው ስላገኘች አባቷ ዘንድ ሄዳ በጀግንነት ትናገር ጀመር። አዎ ለምንድን የምንፈራው? ብዙ መንደራችን ላይ ወጣቶች አሉ ጀግና የሆኑ። ሁላችንም በአብሮነት የምንጋፈጥ ከሆነ እነሱን ማሸነፍ እንችላለን አለችው። አባት ግን አሁንም የልጁን ሐሳብ አልሰማም። ይሄ በፍጹም የሚሆን ነገር አይደለም አላት። ልጅ በጣም አዘነች። ነገር ግን ከረያን ጎን ለመቆም ወሰነች። ወደ ውጭ ወጣችና ረያን አጠገብ በመሄድ ከሱ ጋር ታወጋ ጀመር። እሷም ከድሮ ጀምሮ የመንደሩ ሰዎች በሚያደርጉት ነገር እንደማትወድና አንዳንድ ድሃ ሰዎች ያላቸውን በግና ፍየል ሰጥተው በባዶ ሲቀሩ ድሃ ሆኖ በየቤቱ እየሄዱ ሲለምኑ ስለምታይ በዚህ ነገር በጣም ትናደድ እንደነበር ትነግረው ጀመር። ስለዚህ ውስጣቸው ላይ ያለውን ፍርሃት አስወግደው እንዴት አብረው ሆኖ እንደሚዋጉ እያሰቡ ሳለ በድንገት እነዛ ተኩላዎች መንደሩን ይወሩት ጀመር። የተኩላዎቹንም መምጫ ያወቁት የመንደሩ ሰዎች ሁሉ መደናበር ጀመሩ። ከየቦታው ሰዎች ይሮጣሉ፣ ዕቃዎች ይወድማሉ። ሰው ሁሉ ፈሪ ሆኖ እየተሯሯጠ መሄድ ጀመረ። ረያንና ሰልዋ ግን በመሃል ወዴትም አትሩጡ እያሉ ሰዎችን ያስቆሟቸው ጀመር። ሰዎች ግን አርዬ በፍጹም የሚሆን ነገር አይደለም፣ በግና ፍየላችን እንስጣቸው በማለት ልባቸው ሁሉ በፍርሃት ተሞልቶ መሸሽና ማልቀስ ጀመሩ። ረያንም አጠገቡ የደረሱ ተኩላዎችን ይጋፈጣቸው ጀመር። በያዘው ጠንካራ የዘይቱን ዱላ ይመታቸዋል። የመንደሩ ሰዎች በግና ፍየላቸውን ለመስጠት እያሰማሩና እያስተካከሉ ነበር። ነገር ግን ይህንን ሐሳብ
ሰልዋ አልተቀበለችምና አባቷን ሄዳ ትጋፈጠው ጀመር። አባቴ ሆይ እንደዛ እናድር፣ ከረያን ጎን እንቁም ትለው ጀመር። ረያንም ወደ ሰዎቹ ዞሮ እባካችሁ አብረን እንጋፈጥ፣ ያው እኔም ብቻዬን ተጋፍጬ እየፈሩኝ ያሉት እያለ ያነሳሳ ጀመር። የመንደሩ ሰዎች ትንሽ ወደሱ መጠጋት ጀመሩ። ሰልዋም እንደዛው በመሃል ወጥታ ሰዎች አብረን እንሁንና እኒህ ተኩላዎች እናስወግድ በማለት መጮህ ጀመረች። በዚህ ሰዓትም ሰዎች አንድ እያሉ በቤታቸው ውስጥ የሚገኝ መሳሪያን የሌለው ደግሞ ዱላን ይዞ ይመጣ ጀመር። ድምፁን ከፍ አድርጎ እየጮኸ ወደ ተኩላዎቹ መጠጋት ጀመረ። ተኩላዎቹ ጸጥ አሉ። ወደ እነሱ አልተጠጉም፣ ወደ ኋላ መሸሽ ጀመሩ። እንደ ሌላው ጊዜ አንድ ሰው እየፈራ ሲጠጋቸው እላዩ ላይ አልወጡ። ከኋላ ሆነው ፈርተው ወደ ኋላ ማፈግፈግ ጀመሩ። ይህንን የተመለከቱትም ሰዎች ለካኒ ተኩላዎች ፈሪ ናቸው፣ እስካሁን ድረስ እኛ ፈሪ ነን ብለው በማሰብ ወንዱም ሴቱም ሳይቀር ተኩላዎቹን ማባረር ጀመረ። የደረሰበትን ተኩላ ከኋላ ይመቱታል። የተኩላዎቹንም ዋና አለቃ ቀጥቅጠው ይገሉታል። በዚህም ተኩላዎቹ ፈርተው እግሬ አውጪኝ በማለት ያንን መንደር ለቀው ይሄዳሉ። የመንደሩ ሰዎች ሁሉ ሰልማንን ጨምሮ ረያን ባሳየው ጀግንነትና ውስጣቸው ላይ ያለውን ፍርሃት አስወግደው መጋፈጥ እንዳለባቸው ስላስተማራቸው በጣም ደስ አላቸው። ማንም ሰው ሳይጎዳ ከራሳቸው ገንዘብና ንብረት ፍየላቸውና በጋቸው ሳይበላ በሰላም ጀግንነታቸውን አሳይተው እነዛ ተኩላዎች ከነሱ እንዲርቅ ስላደረገ ረያንን በጣም ወደዱት። በመንደሩ ሰዎች ዘንድም ትልቅ ቦታን ሰጡት። የራሱን የሚያምርና ትልቅ ቤትን ገዝተው ሰጡት። ሰልማንም ለረያን ልጁን ሰልዋን ዳረለት። ረያንም እናቱን ፋጢማ ወደ አዲሱ ቤት ይዟት መጥቶ ከሷ ጋር እዛው መኖር ጀመረ። አንዳንድ ጊዜ አቅም ባይኖረን ራሱ አብረን መሆንና ከሰዎች ዘንድ በብልሃት መቆም ትልቅ ኃይል ነው። እኒህ ኃይለኛ ተኩላዎች የመንደሩ ሰዎች ፈሪ ስለነበሩ ያለምንም ስጋት እየመጡ ይበሉባቸው ነበር። ነገር ግን አሁን ድፍረታቸውን ስላሳዩ መንደሩን ለቀው ወጡ። አሁን እኒህ ተኩላዎች ተመልሰው ወደዛ መንደር የሚረግጡ ይመስላችኋል? የእኔ መልስ በፍጹም ነው። ምክንያቱም ሰልጥነዋል፣ ከአሁን በኋላ አይፈሩንም፣ ባገኙት መሳሪያ ይገሉናል ወይም ይጎዱናል ብለው ስለሚያስቡ ያንን መንደር ጭራሽ አይረግጡ። ሌላ ፈሪ የሆነን መንደር ይፈልጋሉ እንጂ ወደዛ መንደር አይጠጉም። ይሄ የእኔ መልስ ነው። የእናንተ መልስ ምንድነው የሚለውን ኮሜንት ስራ አስቀምጡልን። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።